እሺ ውድና የተከበራችሁ ተማሪዎች እንደምን ቆያችሁ? አሁን ላይ እርግጠኛ ነኝ ፋይናል ፈተናችሁ ደርሷል። ስለዚህ የተወሰኑ ፖይንቶች አነሳላችኋለሁ ስለ ፈተና ማለት ነው። ፋይናል ፈተና እንዴት ነው የምትፈተኑት እና የሚከብዳችሁ ቻፕተሮች ሁሉንም ኮርሶች ሳይኮሎጂ፣ ሎጂክ፣ በተለይ ማስ የምትወስዱ ግቢዎች አሁን ላይ እንግሊሽ የተለያዩ ኮርሶች ማለት ነው። እነዚህን ኮርሶች ጂኦግራፊ አብዛኛው ግቢ ፈርስት ሴሚስተር ነው የሚወሰደው። አንዳንድ ግቢዎች ሰከንድ ሴሚስተር ቢወሰድም የምትወስዷቸው ኮርሶች የሚከብዳችሁ ያ ማለት የሚከብዳችሁ ቻፕተሮች ማለት ነው። አሁን ላይ ኦቨርቪው በተለይ ቻፕተሩን እንዳጠቃላይ አንድ ቻፕተር በአንድ ቪዲዮ እያጠቃለልን እየሰራን እንሄዳለን። ኤግዛም የተለያዩ ግቢዎች ስፔሲፊካሊ አንድ ግቢ ሁለት ግቢ መስራት ያናክል ላይሆን ይችላል። ቢኮዝ የሁላችሁ ምርጫ ስለሆነ ከተለያየ ግቢ የተወጣጡ ጥያቄዎች ነው አብረን የምንሰራው ማለት ነው። ቴሌግራም በተለይ መቀላቀል ያቃታችሁ ተማሪዎች በጣም አዝናለሁ። የተቀላቀላችሁ ተማሪዎች በተለይ ሎጂክ ይከብዳል ብላችሁ የምታስቡት አሁን ላይ ሎጂክ ስለሆነ የተሰሩ ጥያቄዎች ብዙ አሉ። ሎጂክ የትኛው መጽሐፍ እናንብብ ምናምን ለምትሉኝ ነግሬያቸዋለሁ። ፍሬሽማን ሎጂክ የሚባል መጽሐፍ አለ። እጅግ በጣም አሪፍ መጽሐፍ ነው። ሎጂክ ኮንሳይንስ ቡክ ደግሞ የታወቀ ነው። አብዛኛው ግቢ ጥያቄዎች የሚያዘጋጁት ቀጥታ ከዛ መጽሐፍ ነው። አብዛኛው more than 75% ከ75% በላይ ያሉ ግቢዎች ኢትዮጵያ ውስጥ ያሉ ግቢዎች ወይም ዩኒቨርሲቲዎች መጽሐፉ እንደሚታወቀው ዓለም አቀፍ ነው። ለማግኘት ለመግዛት እኔ በጣም ተቸግሬ ነበር የገዛሁት ያንን መጽሐፍ ማለት ነው። መጽሐፉ አግኝታችሁት አንዳንድ ተማሪ በፒዲኤፍ ምናምን ነገር ማንበብ ላይ ይመቻችሁ ይችላል። ያን መጽሐፍ ሲምፕሊ የምታገኙት መጽሐፍ አይደለም። አዲስ አበባ ላይ ትላልቅ መጽሐፍ መደብሮች ውስጥ ልታገኙ ትችላላችሁ። አሁን ላይ ፈተና ስለደረሰባችሁ ያን ማድረግ አትችሉም። ፒዲኤፉን አውርዳችሁ ሎጂክ ኮንሳይንስ ቡክ የሚለውን አውርዳችሁ ፋይናል ፈተና እርግጠኛ ነኝ ከ50 ከ45 በላይ መስራት ትችላላችሁ። ቢኮዝ አብዛኛው ፐርሰንት የሚወጣው ከፋላሲ ስለሆነ ፋላሲ ደግሞ ምንድነው የሚለውን እርግጠኛ ነኝ ማንም በዛ ልክ ያስረዳችኋል የሚል እምነት የለኝም። ራሴን ለማካበድና ለማጋነን ሳይሆን በተቻለ መጠን ቀስ ብዬ ለማስረዳት ሞክራለሁ። ለምን ቀሳህ ለምን ተዛዛህ ለምትሉኝ ተማሪዎች መሀል ላይ የተለያየ አይነት ተማሪ ነው። ፈጣን ተማሪ አለ፣ መካከለኛ አለ፣ ትንሽ ደግሞ ቀስ እያለ የሚገባው ተማሪ አለ። ያ ስለሆነ ደግሞ የግድ ደግሞ እኔ አብዛኛውን ያማከለ ግቢ ላይ ያለ ተማሪ ታውቃላችሁ መፍጠን ሳይሆን ያው ስፒድ ደግሞ ማወቅ ያለባችሁ ስፒዱን 2 ታይም አድርጋችሁ የኔን ቪዲዮ ቶሎ መጨረስ ትችላላችሁ። የምናገርበትን ፍጥነት በሁለት እጥፍ ማድረግ ትችላላችሁ ዩቲዩብ ላይ ማለት ነው። ስለዚህ ቀላል ስለሆነ ያናክል ይቸግራችኋል የሚል እምነት የለኝም። ስለዚህ አሁን ፈተና እንዴት ነው መስራት ያለባችሁ? ፋላሲ ነካ እናደርገዋለን። አሁንም ከተቻለ ምናልባት ቪዲዮ ማይረዝምብኝ ከሆነ ነካ እናደርገዋለን። ለፈተና ከየትኛው ይዘጋጃል፣ የትኛው ከባድ ነው፣ የትኛው አሪፍ ነው የሚለውን ለማወቅ ማለት ነው። ለእናንተም ያንን ይጠቅማችኋል። ያን የምናይ ይሆናል። ከኔ ጋር እንደነገርኳችሁ ሰከንድ ሴሚስተር ላይ እነ ግሎባል ይከብዳሉ የሚባለው ትንሽ ይከብዳል ሳይሆን ውስብስብ የሆነ ትምህርት ነው። ቢካዝ ኢንተርናሽናል የሆነ ኖሌጅ ስለሚጠይቅ ማለት ነው። ማለትም ይሄ ባውንድ የተደረገ አይደለም። ስለ ኢንተርናሽናል ጂኦፖለቲክሱ ስለ ኢንተርናሽናል ያሉ ሁኔታዎች ማወቅ ያስፈልጋል። ግሎባል ስለሆነ ማለት ነው። ኢት ሚንስ ዛት ዓለም አቀፍ ስለሆነ ኮንሰፕቱ ማለት ነው። ያሉ ነገራቶች ዓለማችን በምን አይነት ሁኔታ ላይ ነው የምትገኘው፣ እንዴት ነው ምናምን፣ የዓለማችን ፖለቲካ ሲስተም ምን ይመስላል። ጀስት እንደ ሲቪክ ሆኖ ይሄኛው ደግሞ በጣም ደስ የሚል ነው። ትንሽ ግን ሰፋ ይላል። መጽሐፋችሁ ሞጁላችሁ ያንዛዛዋል። ኢንተርናሽናል ኖሌጅ ስላችሁ ስለ ዓለማችን የተለያዩ እውቀት ሊኖራችሁ ይገባል። ዓለማችን እንዴት ነው እየሄደች ያለችው፣ በምን አይነት መንገድ ነው፣ ምን አይነት ፖሊሲ ነው የምትጠቀመው። ለምሳሌ ናሽናሊቲ የሚባል ነገር ያ ነገር እንዴት ነው ሰዎች የተረዱት፣ የተለያዩ ፍልስፋዎች በየትኛው መንገድ ነው የተረዱት፣ ምን ማለት ነው ያ ስለዛ ነገር ኮንሰፕቱ ጀነራሊ በተለያየ መንገድ ሊገለጽ ይችላል። እነዛ ሁሉ መያዝ ይጠበቅባቸዋል። አንድ ሀገር ከአንድ ሀገር እንዴት ፖለቲካሊ እንዴት የተሻለ ልትሆን ትችላለች፣ ምን አይነት መንገድ ልትከተል ትችላለች፣ የተለያዩ ፖሊሲዎች አሉ፣ የትኛውን አማርጠው ሊሄዱ ይችላሉ ምናምን የሚለውን ትንሽ ውስብስብ ያለ ነገር ማለትም ያው የተዛዛ ነገር ስላደረገው ማለት ነው። ሞጁላችሁ ትንሽ እንደ ሎጂክ በሉት። ፈተና ለመስራት አንዳንዴ አይመችም። እኔ ደግሞ ታገኙታላችሁ እጅግ በጣም ግልጽ አድርጌ ክሊር አድርጌ በደንብ አስረድቻለሁ። ያንንም ትንሽ እንትን የሚባለው እሱ ነው። ሌሎች እጅግ በጣም ቀላል ናቸው። ሰከንድ ሴሚስተር ላይ በተለይ ፈርስት ሴሚስተር ላይ ሎጂክ ነበር። ይኸው አልፋችሁታል፣ ጨርሳችሁታል። አሁን ፋላሲ ብቻ ነው። እሱንም በደንብ አይታችኋል። ሌሎቹ ዝም ብላችሁ ሽምደዳ ነው።
ሶ ማተርለስ ስለሆነ ፎር ጀነራል ኖሌጅ ሊጠቅማችሁ ይችላል እንጂ ያን ያክል እናንተ ላይ ህይወታችሁ ላይ ለውጥ የሚያመጣ ወደፊት ለምትገቡት ፊልድ ኢምፓክት ይኖረዋል ማለት አይደለም። እናንተ ለመለየት ተብሎ የተዘጋጀ ስለሆነ ማለት ነው። ሶ መጽሐፉ ትምህርቱ ገባኝ አልገባኝ አይደለም፣ ጨዋታው ዋናው ምን ላይ ነው? ይሄንን እንዴት ፍሬሽማን ኮርስ ፈርስት ሴሚስተር አሪፍ ውጤት ሰርቼ አሪፍ ፊልድ እቀላቀላለሁ ነው ዘ ሜን ቲንግ እንጂ እናንተ የያዛችሁት አልያዛችሁት ፐርማኔንትሊ ያንን ኖሌጅ ያስቀጥላችሁት አላስቀጥላችሁት እውነት ለመናገር ያን ያክል እናንተ ላይ ኢምፓክት የሚያመጣው ነገር የለም። ቢኮዝ ለምሳሌ ሎጂክ እየተማራችሁ ወደፊት ወይ ሄልዝ ነው የምትገቡት፣ ምንም ከእናንተ ጋር የማይገናኝ ነገር ማለት ነው። ማለትም ከኮርሱ ጋር የማይገናኝ ፊልድ ውስጥ ልትገቡ ትችላላችሁ። ያኔ ይህ ትምህርት የመሸምደድ ግዴታ አይኖርባችሁም። ቢኮዝ በአንድ ነገር ብቻ ስፔሻላይዝ ስለምታደርጉ ማለት ነው አት ዛት ታይም። ስለዚህ ወሳኙም ነገር ስለዛ ነገር ጀነራሊ በደንብ ዲፕ ማወቁ ይጠቅማችኋል። ይሄኛው ግን ፍሬሽማን ኮርስ ላይ እንደነገርኳችሁ በተቻለ መጠን አንብባችሁ ፈተናውን ከመስራት ጋር እንጂ ያንን ኖሌጅ ይዤዋለሁ አልያዝኩትም መያዙ አይከፋም፣ እጅግ በጣም አሪፍ ነው። ነገር ግን ፐርማኔንትሊ ያንን ኖሌጅ የግድ ማስቀጠል ያለባቸው ነገር አይደለም። በተቻለ መጠን አሁን ከኛ የሚጠበቀው ምንድን ነው? ፈተና መስራት ነው። ስለዚህ ታውቃላችሁ አሁን ላይ ደግሞ ፈርስት ሴሚስተር አደራ ምላችሁ ለምትሰሙኝ ተማሪዎች በሙሉ አሁን ላይ ውጤት አልሰራችሁም ማለት ብዙ ነገር ስለሚበላሽ ጥንቃቄ በጣም ማድረግ ይኖርባችኋል። መስዋዕትነት መክፈል ይጠበቅባችኋል። ላውንች የምትሄዱ ተማሪዎች፣ ሰዓታችሁን እዛ የምትጨርሱ ጆቶኒ ፑል ምናምን ለመጫወት የምትሄዱ ተማሪዎች አሁን ላይ ያንን ነገር ቀዝቀዝ ብታደርጉት በጣም ትጠቀማላችሁ። አዘርዋይስ it will be difficult እውነት ለመናገር ቢኮዝ መደባበቅ ስለማያስፈልግ። ያ ማለት ተጨነቁ እያልኳችሁ አይደለም፣ ግን አሁን ላይ ፑል ቤቱም ጆቶኒው ምንም ሰከንድ ሴሚስተር ላይ ማለት ሰከንድ ይር ላይ ይደረስበታል። እስከዛ ይቆያል። ላውንቹም ፈታ ማለቱም ያልሆነ ቦታ መግባቱም መሄዱም ይደረስበታል። ነገር ግን አሁን ላይ ከኛ የሚጠበቀው ዘመን ውጤት መስራት ስለሆነ እንዴት መስራት አለባችሁ ነው። ስለዚህ አሁን ሎጂክ ስትዘጋጁ መዘጋጀት ያለባችሁ እጅግ በጣም ከወደድኩት ፒፒቲዎች መካከል የሐዋሳ ዩኒቨርሲቲ ኮሌጅ ኦፍ ሎ ኤንድ ገቨርናንስ ሚል ፓወርፖይንት አለ ፒፒቲ። እቺ ፒፒቲ ግሩፕ ላይ ለቅቄዋለሁ አስቀምጬዋለሁ። አይ ቲንክ መጀመሪያ አካባቢ ነው የለቀኩት። ይህንን ካነበባችሁ እውነት ለመናገር ፈተናው በደንብ ትሰሩታላችሁ። በቃ ምንም የሚዋሽ ነገር አይደለም፣ ማለትም የማስመስለው ነገር አይደለም። ይህንን ፒፒቲ በደንብ የገባው ተማሪ እኔ ያስተማርኩበት ፒፒቲ ነው። እጅግ በጣም ስለተመቸኝ ነው በዚህ ፒፒቲም ጥያቄያችሁ ያዘጋጀሁት። ሶ ፕሊስ ይህንን ፒፒቲ በደንብ አንብቡት፣ ከዛ ትሰሩታላችሁ። ከኮንሳይዝ ደግሞ መጽሐፍ ያዘጋጀኋቸው ጥያቄዎች ያባበዱ ጥያቄዎች እጅግ በጣም የሚገራርሙ ለማንበብ ትምህርቱ ለተረዱት ተማሪዎች ወይም ደግሞ ለተረዳችሁት ተማሪዎች ኮንሰፕቱ ገብቶናል ለምትሉ ተማሪዎች እጅግ በጣም ደስ የሚሉ ጥያቄዎች አሉ። እዛ ላይ ታገኛላችሁ። ኮንሳይዝ መጽሐፍ ማግኘት ያልቻላችሁ እዛው ቴሌግራም ላይ አስቀምጥላችኋለሁ። ቴሌግራም እንዴት ጆይን እናድርግ ለምትሉኝ ተማሪዎች አሁንም ዲስክሪፕሽን ሚል አለ። ዲስክሪፕሽኑን ነክታችሁ ሊንክ አለ፣ ያንን ሊንክ ተጭናችሁ ግቡ። መግባት ካልቻላችሁ ግን 0995 55 96 58 ይህን ስልክ ቁጥር ሴቭ አድርጉና ስልክ ቁጥርን አልያዝነውን ፈጠንክብን እንዳትሉ፣ ቢካዝ አቁማችሁ ስለምታዳምጡት ማወቅ ስለምችሉ ማለት ነው። ቪዲዮውን ቀስ እያላችሁ ስታዳምጡት ስልክ ቁጥርን ታገኛላችሁ። አሁን የነገርኳችሁን ሴቭ አድርጉና ቴሌግራም ጆይን ማድረግ ፈልጌ ነበር ሊንክ ላክልኝ ብላችሁ ጻፉልኝ ቴሌግራም ላይ። ከዛ እዛ ላይ ልክላችኋለሁ፣ ጆይን ማድረግ ትችላላችሁ። ሶ አሁን ፈተናችሁ የሚዘጋጀው አብዛኛው ቻፕተር ክሊር ነው። ቻፕተር 4 አብዛኛው